ወንጀሉን ለመፈጸማቸው ይኸውልህ ማስረጃ ደርሶናል። እንግዲህ ላችሁ እሺ በሉኝ። የሆነ የተሳሳተ ነገር ይኖራል። እባካችሁ እሺ በሉኝ። እማዬ አባዬ እባካችሁ ጥላችሁኝ አትሂዱ። እባክሽ ተረጋጊ እባክሽ። አቶ ሰንበታን በስተመጨረሻ መጥቷል። ታዲያ ለቤተሰቡና እንዲሁም ደግሞ ለፖሊሶቹ እጅግ አስደንጋጭና አስገራሚ ነገር ነው። ለማመን የሚከብድ ነገር ነው የተፈጠረው። ታዲያ ወይዘሮ ዝናሽንና አቶ ለይኩንን ወደ ፖሊስ ጣቢያ ትወሰዳላችሁ፣ ለጥያቄ እንፈልጋቸዋለን በማለት እንግዲህ አቶ ሰንበታን ለመግደላችሁ መረጃ ደርሶናል ብለው በካቴና ታስረውም ወደ ፖሊስ ጣቢያ ሊሄዱ ሳለ ነው እንግዲህ አቶ ሰንበታ መጥቶ ፊት ለፊታቸው የቆመው። ታዲያ ይህን ነገር እጅጉን ማመንና መረዳት በጣም ነበረ የከበዳቸው። አቶ ለይኩን በጣም ነበረ የደነገጠው፣ ማመን አቅቶታል። ለአቶ ለይኩንና ለወይዘሮ ዝናሽ እጅግ አስደሳች ዜና ቢሆንም ነገር ግን አቶ ሰንበታን ለጥያቄ እንፈልጋለን ማለት ሳይሞት እንደሞተ በማስመሰልና እንዲሁም ደግሞ እስከዛሬ የት እንደነበረ የሞተው ሰው ማን እንደሆነ እንዲሁም ደግሞ ከሞተው ሰው ጀርባ የአቶ ሰንበታ ብላዝሪት አብሮ እንደተገኘ ከዛ ሰው ጋር የሆነ ግንኙነት እንዳለው አሁን ጥርጣሬ አለን። ስለዚህ አንተም ወደ ጥያቄ ትፈልጋለህ በማለት ወደ ፖሊስ ጣቢያ ሊወስዱት ያለ ይመስላል። ታዲያ ይህን ነገር ደግሞ ለዳግም በጣም አስደንጋጭ ነገር ነበረ። በቶም የተፈጠረውን እያንዳንዱን ነገር እነግራቸዋለሁ በማለት እንግዲህ ለፖሊሶቹ ሁሉንም ነገር ለመናዘዝ ቆርጦ ተነስቷል ማለት ነው። ታዲያ አቶ ለይኩንና ወይዘሮ ዝናሽ በጣም ነበር የደነገጡት። የሞትኩ መስሎች ነበር አይደል? ዝኑ ምን ያህል እንደምወድሽና እንደማፈቅረሽ የተረዳሽ አልመሰለኝም። በዚህ ያን ያህል ጨካኝ ትጨክኝብኛለሽ እና ከልጄም ታለያያለሽ ብዬ በጭራሽ አንድ ቀን አስቤ አላቅም። ነገር ግን ልጄን እስከ ዛሬ ድረስ ተከታተለው ነበረ። ምን ያህል በእኔ ምክንያት እንደተሰበረና እንደተጎዳ ገብቶኛል በማለት እንግዲህ እየነገራቸው ነበረ። እንግዲህ ከዛ በፊት አቶ ለይኩንና ወይዘሮ ዝናሽ የኤሚ ጉዳይ እጅጉን አስጨንቋቸውና አሳስቧቸው ስለነበረ ዳግምን ነገር ቸላ ብለውት ነበረ። ታዲያ በዚህም ጉዳይ ላይ እንግዲህ አምራን በጣም ተናዳበት ስለነበረ ከናሆም ላይ ናሆም ተናዶ ሁሉንም ነገር አበለሻሽቶት ነበረ። ግን በስተ መጨረሻ የሆነው ሁሉ ነገር ለበጎና ለመልካም እንዲሁም ደግሞ አቶ ለይኩን ከጸጸትና ከሀዘን እንዲወጣ ስላደረገው እጅግ በጣም ደስ ብሎኛል። ታዲያ አቶ ሰንበታ በዚህ ጉዳይ ላይ ምንድን ነው ለፖሊሶቹ መናገር የፈለገው? ከዛስ ማን ሊያወጣውና ማን ሊያድነው ይችላል? ምንስ ሊል ይችላል? የሚለውን ነገር አብረን የምናይ ይሆናል። ሲቀጥል ደግሞ ሞቶ የተገኘው ሰው ብራዝሌቱ የአቶ ሰንበታ ነው። ስለዚህ እዛ ሰው ጋር ምን አይነት ግንኙነት ቢኖረው ነው የሚለውን ነገር የምናወራ ይሆናል። ሰላም ጤና ይስጥልኝ ውድና የተከበራችሁ ቻናሌ ቤተሰቦች፣ ተወዳጁን ድራማ ኑሐሚን ቀጣይ ክፍል ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል ላይ ብዙ ነገሮች ተፈጥረዋል። ቀጣይስ ምን ሊፈጠር ይችላል የሚለውን ነገር የምናወራ ይሆናል። ታዲያ ተወዳጆቼ ቪዲዮውን ስትጀምሩ ላይክ እንድታረጉና እስከ ቪዲዮ ፍጻሜ አብራችሁ እንድትቆዩ በአክብሮት እየጋበዝኳችሁ በስተ መጨረሻም እንግዲህ ናሆም አምራንም ተናዶ ብዙ ነገሮችን ተናግሯት ስለነበረ አምራንም እንግዲህ በዚህ ተበሳጭታና ተናዳ የማን ቤተሰብ ንጹህና ጥሩ ቤተሰብ እንደሆነ አሁን እናያለን። ብዙ ዋጋ አስከፍላቸዋለሁ፣ በካቴና ተጠርቀው ቤተሰቦች ወደ ዘብጥያ ይወርዳሉ በማለት እንደዛተችውም አድርገዋለች ማለት ነው። እንግዲህ ምንድን ያደረገችው አንደኛውን ቅጅ ለፖሊሶች አንደኛውን ቅጅ ደግሞ ለዳግም በመስጠት ለዳግም ትክክለኛ የአባት ገዳይ አቶ ለይኩን ነው። ነገር ግን እዛ ቤት ያለው ሁሉም ሰው ያውቃል። ግን ደግሞ ሁሉም ሰው ጠላተ ነው። አንድም ሰው ማመን አልነበረብም። ከዛ ቤት ያንተን ጉድጓድ ሲቆፍሩልህ የኖሩ ሰዎች ናቸው። በጣም እንደሚጠሉህ በነበርኩባቸው በጣም ትንሽ ጊዜያቶች አረጋግጫለሁ በማለት ሁሉንም ነገር ለዳግም ነግራው ነበረ። ዳግምም አሁን አምኗታል፣ ተቀብሏታል። ምክንያቱም እንግዲህ ወይዘሮ ዝናሽን በጥያቄ አፋጥጧት ነበረ። እንደመጣ አንቺ ነፍሰ ገዳይ የአባቴ ገዳይ ነሽ ብሎ ሲያፋጥጣት ዝናሽም ሽምጥጥ አድርጋ ነበረ የካደችው። እኛ በጨራ
በጭራሽ አባቴን አልገደልነውም ነበር አለች። ታዲያ ምንድን ነው ያደረገው ዳግም? አንቺ አውሬና አረመኔ የሆንሽ እናት ነሽ። አንቺ እናት ለመባል ራሱ የምትበቂ ሰው አይደለሽም። ፊት ለፊትሽ ተቀምጬ አባቴን እያልኩ ሌት ተቀን እያነባው፣ አንቺ ግን ከጀርባዬ ስትወጊ ነበረ። ቢያንስ እንኳን እውነቱን ነግረሽ እንዴት እርሜን እንዳወጣ አታደርጊኝም እያለ ቪዲዮን አሳይቷታል ማለት ነው። ቪዲዮን ሲያሳየት ምንድን ነው ያለችው እሷ? ይህም እኮ ቪዲዮ የሚያሳየው የሆነ ሰው ስንቀብር እንጂ ሰንበታውን ስንቀብር የሚያሳይ ምንም አይነት ነገር የለም ነው ያለችው ማለት። በጣም ነው የደነገጠው። ቆይ አንቺ ግን ምን አይነት ሰው ነሽ? ምን አይነት ከሃዲ ነሽ? ማለት ከዚህ በላይ ሌላ ምን አይነት ማረጋገጫ እንዳመጣልሽ ፈልገሽ ነው? ደግሞ ያን ባልሽ ተብዬው የጻድቅ ጻድቅ የሚጫወተው ባልሽ ገዳይ አይደለም ልትይ ነው ነበር ያላት። እሱም በጭራሽ ሌኩን ይሄን ነገር አላደረገውም፣ በጭራሽ ይሄን ነገር እንድታስብ አልፈልግም ነው ያለች። እሱ ደግሞ የሆነው ምንድን ነው የሆነ ሰዓት ላይ ሌኩን በመኪና አደጋ የሆነ ሰው ገጨ። ከዛም በኋላ እሱን በጣም ደንግጦና ፈርቶ ስለነበረ ደወለልኝና ሄደን ጫካ ውስጥ ቀበር ነው። በቃ አለቀ። ይሄን ነው የተፈጠረው ነገር ይሄ ነው። አምራን ደግሞ የኛን ቤተሰብ መበጥበጥና ማጥቃት ስለምትፈልግ ይሄን ነገር ተጠቀመሽበት። ለዛም ነው ስታስፈራራን ነበር ያለችው። ግን ደግሞ ዳግም አልተዋጠለትም ማለት ይህን ነገር ግን የምሯ ነው ልበላት። ቆይ ግን አባቴስ ታዲያ አባቴ የት ገብቶ ነው? ምን ዋጠው ይባል ታዲያ? እስከ ዛሬ ድረስ አባቴ የት አለ በማለት በጣም ነበር የተጨነቀው። ምናልባት ያ ሬሳ እየተመረመረው እንግዲህ ፖሊሶች መርምረው የዳግም አባት እንዳልሆነ አረጋግጠዋል። ያን አባቴ ላይሆን ይችላል። ያ ምስኪኑ አባቴ ልጄ እያለ እስከ ዛሬ ድረስ ዋጋ ከፍሎ ያሳደገኝ ሰንበታ አባቴ ላይሆን ይችላል፣ ከሌላም ወልደሽ ሊሆን ይችላል ነበር ያለ። በጣም ነው የተናደደችው ታዲያ ዝናሽ። ምክንያቱም እንዴት ነው አንተ ቆይ የምታስበው? እንዴት ነው እንደዚህ ልክ የምትናገረኝ ነው ያለችው። እንግዲህ ይህን ነገርም አቶ ሌኩን ራሱ በጣም ነው የደነገጠው። ምክንያቱም ቷል የተባለው ሰው ሲመረመር እንግዲህ የዳግም አባት አይደለም። ውጤቱ ደግሞ የዴኔን ምርመራው ሲመጣ ደግሞ የአቶ ሌኩን ልጅ አይደለም። ስለዚህ ይሄ ነገር ቆይ እውነታውን እንድትነግርኝ እፈልጋለሁ እያላት ነበረ ዝናሽን። ምክንያቱም ከሌላ ሰው ጋር ግንኙነት ኑሮች ከሆነ እውነቱን ሀቁን ነገሪ ነበር ያላት። እሷም ደግሞ በዚህ ሰዓት እንደዚህ አይነት ነገር ላወራ ልታወራኝም አይገባም ነበረ። ምክንያቱም እኔ ከአንተና ከሰንበታ ውጭ ሌላ ወንድ አላውቅም በጭራሽ። ግን ደግሞ እያበድኩ ይመስለኛል ማለት ሰንበታው በህይወት ያለ ይመስለኛል ግን በቃ ብርሽ እንዳትለኝ። ግን የሚሰማኝ ስሜት ልክ እንደዛ ነው። ምክንያቱም ከዚህ ውጪ ምን ብዬ ማሰብ እንዳለብኝ አቅቶኛል ነበር ያለችው ማለት ነው። ግን ደግሞ እሱ ምንድን ነው ያላት? የምርም አብደሻል ማለት ነው። ምክንያቱም እንዴት ነው አንቺ ስታስቢው በራሳችን በእጃችን ወስደን የቀበርነው ሰው በእጄ በራሴ በሽጉጥ መትቼ የገደልኩት ሰው አፈሩን ገልብጦ እንዴት ይነሳል ብልሽ ታስቢያለሽ? በምንኛ ተአምር እንደዛ ቢሆን በምን እድሌ ነበር ያላት። ምክንያቱም አቶ ሌኩን እንግዲህ እስከ ዛሬ ድረስ በጣም ዋጋ ከፍሎ ዳግምን ባየው ሰዓት በቀቀስሞ ተሰብሮ በሀዘን ተጎሳቁሎ ነበረ እስከ ዛሬ ድረስ እየቆየው ማለት ነው። አሁን የዳግምን ነገር ቸላ ያሉት መቼ ነው? ኤሚ አሁን በሽተኛ ከሆነች ከታመመች በኋላ የኤሚ ህመም ከበረታባት በኋላ ልጃችን ልናጣት ነው ብለው ስጋት ውስጥ ከገቡ በኋላ እንጂ ከዛ በፊት እንግዲህ ስለ ዳግም ሁልጊዜ ነበረ ሲያስብ ሲጨነቅ ሲንሰላሰል የነበረው። ታዲያ አሁን ምንድን ነው እያደረጉ ያሉት? አምራን ቆይ ግን ሁሉንም አጥፍቼባት ነበረ፣ ግን ደግሞ በዛ ልክ አመኛት እንደሌላት አመኛት የተቀመጥኩት ቆይ ምንኜ ነው ነበር ያለ። ግን ደግሞ አምራን ምንድን ነው ያደረገችው? ከዛ በፊት አቶ ላይኩን ያላትን እያንዳንዱ ነገር ወስዶባት ነበረ። ግን እቴዲ ጋ በመደወል የጠፋውን ማስመለስ ይቻላል፣ በቃ በባለሙያዎች ይህን ነገር የጠፋውን ቪዲዮ እንደገና መልሰን ማግኘት እንችላለን ብላ በድጋሚ ነበረ ቴዲን ቪዲዮ የገዛችው ማለት ነው። ግን ደግሞ ቴዲን በሰዓቱ ምን ብለዋለች? የሞተው ሰው ማን ነው? የቀበሩት ማንን ነው ስትለው ማንን እንደቀበሩ በእርግጠኝነት አላውቅም፣ ግን ደግሞ ብቻ የሆነ ሰው እንደቀበሩ ነው የማውቀው ነበር ያላት። ታዲያ ያ ስለሆነ እንግዲህ ወንጀለኛ አሁንም አምራን ተጠያቂ ናት። ምክንያቱም ይህን ቪዲዮ ሲቀረጽ ከየት አየሽው ከየት አመጣሽው ተጠያቂ ናት። ሲቀጥል ደግሞ እንግዲህ ሰንበታ ምን ብሏል? ሁሉንም ነገር ለፖሊሶቹ እናገራለሁ፣ እያንዳንዱን ነገር እናገራለሁ። ዝኑ ከምወድሽ በላይ አሁን ጠልቼሻለሁ። ስለዚህ በህይወት የፈርደሽብኛል። ሁሉንም ነገር በጣም አዝናለሁ። ሁሉንም ነገር ለፖሊሶች መናገር ይኖርብኛል ነው ያለ። በጣም ነው የደነገጡት። ምክንያቱም እንዲህ ማመን ያቃታቸው እንዲህ ሰንበታው በህይወት ይመጣል ብለው ጭራሽ አስቦት አልሞት የማያውቁት ነገር ለፖሊሶቹ ራሱ በጣም ግራ ነው የገባቸው። ማለት እንዴት ሊሆን ቻለ? እንግዲህ ቴዲ
አምራንን በጣም ነው የሸወዳት፣ በጣም ነው የተጫወተ። ስለ ሰንበታው የሚያውቀው ብቸኛው ሰው እንግዲህ ማን ነው ካልን ቴዲ ነው። ቴዲ እንግዲህ ከዛ ከመቃብሩ ሊያወጣው የሚችለው እንዲሁም ደግሞ ሊያድነው የሚችለው ብቸኛ ሰው ቴዲ ነው። ታዲያ ቴዲ ይህን ነገር እያወቀ ነበረ አምራንን ገንዘብ ሲቀበላት የነበረ። ሆን ብሎ እንግዲህ ቪዲዮን አጥፍቼዋለሁ ብሎ ነግሯት ነበረ። እሷ ምንድን ነው ያደረገችው? ቪዲዮን ካጠፋው በባለሙያዎች ቪዲዮ እንዴት እንደሚመለስ እንዴት ኤዲት ተደርጎ ዙሮ ሊወጣ እንደሚችል እኔ ያሳውቃለሁ፣ እኔ ያውቃለሁ፣ በገንዘብ ሁሉም ነገር የማይሰራ ነገር የለም በማለት ያለ የሌለ ሀብት ንብረቷን ነው ጭርስ ያደረገችው። እንግዲህ ከናሆም የወሰደችውን ገንዘብ እንዲሁም ደግሞ አቶ ለይኩን ስላሳዘነችው ብቻ የሰጣትን ገንዘብ እንግዲህ በዛ ቪዲዮ ነው የጨረሰችው። ታዲያ አምራን በዚህ ጉዳይ ላይ ምን ሊውጣት ይችላል የምናየው ይሆናል። እንግዲህ ኤርሚያስን በስተመጨረሻ ተመልሶ ኤሚን ለማዳን እንግዲህ ደፋ ቀና እያለ ይገኛል። ታዲያ ኑሐሚን ከዚህ በኋላ ከኤሚ እንድትርቅ እፈልጋለሁ በማለት እያስጠነቀቀችው ነበረ። ነገር ግን አሁን ኤርሚያስ ለኤሚ እኔ ያስፈልጋታለሁ፣ ምክንያቱም እሷ ራሷን የደወለችልኝ ልጅህን እንድታድን እፈልጋለሁ በማለት ደውላለት ነበረ። እንግዲህ አቶ ለይኩን በመድኃኒትም ቢሆን ልጁን ማስወረድ አለብን፣ ምክንያቱም ኤሚ ልትስማማ አልቻለሽም፣ ልጁ በቆየ ሰዓት ደግሞ የኤሚ ህይወት አደጋ ውስጥ እየገባ ነው በማለት ሁሉም ነገር እንግዲህ ሲያወሩ ሰምታ ነበረ ኤሚ። በዛም ምክንያት አሁን ምንድን ያደረገው ኤርሚያስ በጣም ነው የሚገርመው በነገራችን ላይ፣ ምክንያቱም በትናንት ማንነቱ የሚቆም ሰው የለም ብዬ ነው የማስበው። ምክንያቱም ትናንት አውሬና ጨካኝ እንዲሁም ደግሞ የገንዘብ ሰው የነበረው ኤርሚያስ አሁን ደግሞ ተመልሶ ኤሚ በጣም ነው ያሳዘነችኝ። በእውነት በጣም ነው ውስጤ የተሰበረው። ምክንያቱም ኤሚ ትንሽዬ ልጅ ናት። ያን ሁሉ መከራ ላደርስባት አይገባም ነበረ። አሁን ደግሞ በጣም ነው ያሳዘነችኝ። አሁን እንግዲህ ሁሉንም ነገር አድርጌያለሁ። እንግዲህ ናሙና ሰጥቶ ነበረ መቅኔውን ለኤሚ ለመስጠት፣ ነገር ግን ከእሱ ጋር ሊመሳሰል አለመቻሉ በጣም ነው ያዘነው። በጣም ነው ልቦ የተሰበረው። ታዲያ ከኤሚ መቅኔውን ጋር የሚገናኝ ሰው እንደሚያቅም ነግሯት ነበረ ለኑሐሚን። ኑሐሚንም በጣም ነው ነበረ ደስ ያላት። ታዲያ ሰው ማን ነው? ቶሎ በላ ምን ያንቀረፍፋል ነበር ያለችው። እሱም ደግሞ ያ ሰው ማለት እንግዲህ ሊያዩዋት የማይፈልጓት እንዲሁም ደግሞ ስሟን ራሱ ቢነግራት በጭራሽ እንደሚያቀራት ሁሉ ነበረ ሲነግራት የነበረ። ምንም ችግር የለውም ነው ያለችው። ማን እንደሆነ ማንነቷን ብቻ አንተ ንገረኝ፣ ምክንያቱም አሁን የክብር የማንነት ጉዳይ ሳይሆን የኤሚን ህይወት የማዳን ጉዳይ ነው። ስለዚህ ለኤሚ ሲባል ምንም ቢሆን እናደርጋለን ነበር ያለችው። ታዲያ ምንድን ያለው ኤርሚያስ? አምራን ናት። አምራን እኮ አምራን በጣም የደነገጠችው፣ ምክንያቱም የማይታመን ነገር ነው። አንዳንዴ ምን ውስጥ ወንድ ሊጠለን እንደሚችል አናቅም። እንግዲህ በባለፈው ናሁም ምን ብሏት ነበር? አንቺ የጎዳና ልጅ ነሽ፣ ቤተሰቦችን የጨረሽ እንዲሁም ደግሞ ቤተሰቦች ገዳይ ነሽ በማለት ብዙ ነገሮችን ተናግሯት ስለነበረ ነው እንግዲህ በቤተሰቡ ላይ ይህን አይነት ጣጣ ውስጥ ያመጣችው ማለት ነው። እንግዲህ ቪዲዮውን ለፖሊሶችም እንዲሁም ደግሞ ለዳግም በመስጠት እንግዲህ እውነቱ እንዲወጣ አድርጋለች። በእርግጥ ለአቶ ለይኩን ይሄ ነገር በጣም መልካም ነገር ነው። ምክንያቱም እድሜ ዘመኑን ሲሳቀቅና ሲሸማቀቅ ከሚኖር እውነቱን ሀቁ እንደዚህ ወጥቶ እንግዲህ ሰንበታም ከተደበቀበት ስለወጣ በጣም ደስ የሚል ነገር ነው። ታዲያ ኑሐሚንም በጣም ነው የደነገጠችው። ምክንያቱም አምራን መሆኗ አምራን አሁን ላይ ይህን ነገር በገንዘብ እንግዛሽ ከተባለሽ የማትስማማበት ምንም አይነት ምክንያት የላትም። ምክንያቱም እሷ የምትፈልገው ድሮም የዛን ቤት የቋመጠችበት ገንዘብ የዛን ቤት ሀብት ንብረት መውረስ ነበረ። አሁን የቋመጠችበት እንግዲህ እንደዛ የተስገበገበችበት ነገር አሁን ከእጇ ሊገባ ምንም የቀረ ነገር የለም። ምክንያቱም መቅኔውን ለመስጠት እንግዲህ በገንዘብ ነው ልትደራደር የምትችለው። አቶ ለይኩን ደግሞ ልጄ ብቻ ደህና ትሆንልኝ እንጂ የፈለገ ሀብት ንብረቴን እያንዳንዱን ነገር አይመለከተኝም፣ ሁሉንም አጥቼ ግን ደግሞ ልጄን ማትረፍ ነው አሁን ላይ የኔ ህልምና ፍላጎት ብሏል ማለት ነው። ስለዚህ አምራን አሁን ምንድነው ልታደርግ የምትችለው? የድርጅቱን አክሲዮንን ሁሉንም ወደ እኔ ያዙሩልኝ፣ ከዛ ደግሞ ለኤሚ እንግዲህ እሰጣታለሁ ብላ ነው የምታስበው። ምክንያቱም አሁን ላይ ከእሷ ጋር ብቻ ነው ተመሳሳይ የተገኘው። ሌላ ከቤተሰቡም ከኤርሚያስም እንዲሁም ደግሞ ከነኑሐሚን ቤተሰብ ምንም አይነት ተመሳሳይ ሊገኝላት አልቻለም ማለት ነው። አሁን ኤርሚያስም እንግዲህ ምንድን ነው ያለችው? ኑሐሚን ከኤሚ እንድትርቅ እፈልጋለሁ፣ ከኤሚ ጋር ላይክ አልፈልግም እያለችው ነበረ። ግን ደግሞ በዚህ ጉዳይ ላይ ተሳስታለች ብዬ ነው የማስበው ኑሐሚን። ምክንያቱም አሁን ኤርሚያስ በትናንት ማንነቱ ሳይሆን ዛሬ አሳዝነው ኤሚ ሊረዳት እየሞከረ ነው። እንደገና ሲቀጥል ደግሞ አምራንን የሚያሳምንላቸው እሱ ኤርሚያስ ብቻ ነው። ሌላ ሰው ሊያሳምናት የሚችል ሰው አለ ብዬ አላስብም እና
በዚህ ጉዳይ ላይ ምን ተሰማችሁ? እውነት አቶ ለይኩን ነፃ ስለወጣ እንዲሁም አቶ ሰንበታ ተመልሶ ወደ ቤት እንግዲህ ተመልሶ ስለመጣ በጣም ነው ደስ ያለኝ እውነት ለመናገር። ዳግምም ከዛ ሲሆንበት ከነበረው ሁሉ ነገር አሁን እየተጸጸተ ነው የሚገኘው። በጣም ግራ ገብቶታል። ቆይ አባቴ የት ነበርክ? እስከ ዛሬ የት ነበርክ? እስከ ዛሬ እኮ በጭንቀት ልፈነዳ ቀርቤ ነበረ። ቆይ አንተም እንደዚህ ያደረግከኝ ማለት ነው በማለት በጣም ነበረ በአባቱ እንግዲህ ሲናደድ የነበረው ማለት ነው። ታዲያ ቀጣይ ምን ሊፈጠር ይችላል? ተወዳጆች ሀሳብ አስተያየታችሁን በኮሜንት ሴክሽን ላይ አስቀምጡልኝ። አብራችሁኝ ስለነበረን ቆይታ እጅግ አመሰግናለሁ። ለቤት አዲስ ከሆናቸው ቤቱን ሰብስክራይብ፣ ላይክ በማድረግ ቤተሰብ እንድትሆኑ በአክብሮት ጠይቃለሁ። ባይ ባይ ተወዳጆች፣ ተወዳቸዋለሁ።